ለሆነ ነገር እየሆነ ሩታም በሏት ሄርሜላም በሏት ናኔጋ ይቅርታ በጣም ይቅርታ። እኔ የሰው ልጅ ሲኖር ነው ፍቅርም ደስታ ምንም ነገር የሚኖረው ሲኖር ነው አይደለ? እንደዛ በህንድ ራስን በማወቅና ባለማወቅ እየተጣጣረ እያለ የኔ ፍቅርና ኔጋ ማይመስል ነገር የእናንተ ፉክክርን ለብቻው አድርጉት። ዴቭ አንተም ብትሆን ቡዜም ብትሆኑ እንደዚህ አይነት ጉዳት ላይ ሲሆን ወንድማችሁ ምንድነው ማድረግ ያለባችሁ? ኑ ብላችሁ ይሄ ሁሉ ጋንታ ሰብስባችሁ ይሄ ሁሉ ሰብስባችሁ የሆነ ነገር ከማድረግ ይልቅ እሱን ንጥል አድርጋችሁ እንደዚህ የሆነ ቦታው ሽሽግ አድርጋችሁ ማሳከም ጤናው እስኪመለስ ድረስ ወንድማችን ይሄው ማንም እንግዲህ በቃ ጥንክር ብላችሁ ማንም ሰው ይሄን ልጅ ሊጎዳው ምን ተሊሎም ጤናው ክትትል ያስፈልገዋል። ሁላችሁም ዞር በሉ ብላችሁ ብጥብጥ አድርጋችሁ ሁሉንም ማስወጣታችሁ እሱ ብቻውን ክትትል እንዲያደርግ ማድረግ ነው እንጂ ይሄ ሁሉ ሰው አብራችሁ እየተከታተላችሁ እየሄዳችሁ ይሄ ሁሉ ሰው አንድ ላይ እንደዚህ እየሄደ ይሄ እኮ የታመመ ሰው ባይሆን ራሱ ይሄ ልጅ ያልታመመ ሰው የሚያሳመም ሰው ነው እንዳለ የተሰበሰባችሁ እዛ ጋር ያልታመመ ሰው የሚያሳመም ሰው ነው እንጂ የታመመ ሰው ሊያሽል የሚችል ሰው አይደለም። ሲጀመር ይሄ ሁሉ ሐሳብ ባለበት ይሄ ሁሉ አንዴ እዛ ጋር እንሂድ አንዴ እዚህ ጋር እንሂድ አንዴ እዛ ጋር እንሂድ እየተባለ ባለበት ሰዓት ማንም ሰው በዚህ በተለያየ ሐሳብ እርስ በርስ አንድ ባልሆነ ሰው መሃል ገብቶ ማንም ጤነኛ ሆኖ ተሽሎት ሊወጣ የሚችል ሰው የለም። ከሆስፒታል ይልቅ እንደውም የእምነት ተቋም ወስዳችሁ ልጁን ብታስጠምቁት የሆነ ነገር ብታደርጉት በጣም ቤስት ነው። ለምን አታስጠምቁትም? እንደዚህ የምታስቡ ከሆነ የምር አብዷል ብትሉ ከሆነ ያበደ ሰው መቼም በሆስፒታል በምናም የትኛውም አገር ላይ ተሽሎት ወይ የሆነ ቦታ ላይ ደርሶ አይተናናቅ አላቅም። እኔ በበኩሌ ያበደ ሰው በፍጥነት ወደ ራሱ ወደ አይምሮ የሚመለሰው ጸበልና የተለያዩ የእምነት ተቋማቶች ላይ ሄዶ ጸሎት ሲደረግለት ነው እንጂ በራሱ በሕክምና የትኛውን ቦታ ላይ አይቻላቅ። ስለዚህ ልብ ካለን እውነትም ወንድማችን ይሻላል ብላችሁ የምታስቡ ከሆነ ውሰዱታው ነው የት የጸሎት ቦታ ጸበል። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ብዬ መናገር እንዳለብኝ አላቅም። በቃ ያለውን ጭንቀት የቤተሰብን ጭንቀት ምናምን ነገር ሲመለከት በጣም ከምላችሁ በላይ ነገራቶች እየተባባሱ ነው የመጡት። ይሄ ነገራቶች በጣም ከምነግራችሁ በላይ የማይሆን ነገር ያላሰብነው ነገር ነው እየመጣ ያለውና እንዴት ብዬ እነዚህ ነገራቶች እንዴት ብለው ሊስተካከሉ እንደሚችል አላቅም። እውነት ነው የምላችሁ አብርሽ ከልቤ በጣም አሳዝኖኛል። ያው ምንም ቢሆን ከዚህ በፊት ብዙ ነገሮችን አሳልፈናል። የሰው ልጅ ደግሞ እንደዚህ የሆነ አደጋ ውስጥ በገባበት ሰዓት የሆነ ነገር በሆነበት ሰዓት ከጎኑ መራቅ ሳይሆን ከጎኑ ሆናችሁ ነገሮች ሲስተካከሉ ደግሞ ያ ነገር እንዲመለስ ማድረግ ነውና አሁን ላይ ግን አብርሃም ያለበት ሁኔታ እውነት ለመናገር ጤናው በጣም ተቃውሷል። አብርሃም ምናልባትም የጸጸት ስሜት እየተሰማኝ ነው ያለው ብዙ ነገራቶችን እኔ ነኝ እንዴ እነዚህ ነገራቶች እኔ ብቻ ሳልሆን እኛ ነን እንዴ ይሄ ሁሉ ነገር እንዲፈጠር ያደረግነው ማለት እንዴት ብዬ መናገር እንዳለብኝም ግራ ነው የሚገባኝ። ገብቷቸዋል። በዚህ ሰዓት እነጋሽዬም በጣም ተጨንቀዋል ከምነግራችሁ በላይ። ያው ብዙ ነገራቶችን በአብርሃም በኩል ብዙ ዓለሞችን ብዙ ነገሮችን ከሱ ሲጠብቁ ነበረ። ብዙ ነገሮችን እንዴ መሰላችሁ የአባትና የእናት አዝነው ቅስማቸው ተሰብሮ ማየት ይከብዳል። በኔስ ቢሆን ብላችሁ ትላላችሁ። አባት በዚህ ልክ ቅስሙ ተሰብሮ እናት በዚህ ልክ በልጇ ቅስሟ ተሰብሮ ምናምን ማየት በጣም ይከብዳል። ገብቷቸዋል። አብርሽ ለሁነን ለመናገር ለአብዛኛው ሰው ወኔ ነበረ። ቦነስ አለ በጣም ትምህርት ለእያንዳንዱ ሰው ትምህርት የሆነ ሰው ነበረ። ብዙ ሰው ትምህርት እኔንም ጨምሮ አብዛኞቻችን ትምህርት በቃ ያለ አይደለ ስለ ፍቅር ስለ ምናምን ስለ በቃ ስላለ ሪሌሽን ምናምን ስለ እያንዳንዱ ነገር ብዙ ነገር ያስተማረን ብዙ ነገሮችን እንደዚህ ወደፊትም ከሱ ብዙ ነገሮችን እንማራለን ብለን የምንጠብቀው ሰው ነበረ። አሁን እኔ እዚች ጋር የሆነ ነገር ስለሆነ እንትን እያልኩኝ አይደለም፣ ግን
በዚህ ልክ ደግሞ ሆኖ ሳየው በጣም እያዘንኩኝ ነው። በጣም ወከባ እየፈጠራችሁበት ነው። በጣም የሆነ ልጁን እያዋከባችሁት በቃ ለተወሰነ ጊዜ ባካችሁ በቃ ተውትና ልጁን ቢያንስ ለተወሰነ ጊዜ ራሱን የሚያዳምጥበት ራሱን የሚሰማበት ነገር እንዲፈጠር በተቻላችሁ መጠን መሞከር ነው እንጂ አሁንም እየደጋገማችሁ ከቤት እያስወጣችሁ የሆነ ቦታ እየወሰዳችሁ የሆነ ቦታ ነገር እያደረጋችሁ ልጁን በአንድ ቀን የሚመለስ ነገር የለም። በአንድ ቀን የሆነ ሴት አመመሰው በአንድ ቀን እሱ መቼም መንፈስ ቅዱስ በአንዴ መጥቶ የሆነ ነገርን እንትን ሊለው አይችልም። ገብቷቸዋል። በአንዴ ሊለወጥ የሚችል ነገር ሁሉም ነገር በፕሮሰስ እና በስቴፕ ነው። ስለዚህ እባካችሁ አሁንም ቢሆን ዳኒም እያረክ ያለው ነገር አንዴ እዚህ አንዴ እዛ ልክ እንደ አሻንጉሊት አብርሃምን መጫወቻ ነው ያረጋችሁት። እንደ አሻንጉሊት መጫወቻ ነው ያረጋችሁት። ሩታንም ቤቷ እንድትመለስ አድርጓት። ቤቷ ትመለስ። አንዲት እናት ከነ ልጇ እየተንከራተተች ነው ያለችው። እኔ በምን አይነት ነገር ትልልቅ ሰዎች አላችሁ አብራችሁ ከነሱ ጋር ቡዜ ያለች ዴቭ አለ። እናንተ እያላችሁ እንዴት ነው ቆይ አብርሃም በዚህ ልክ ሲንከራተትና እንትን ሲል ዝም ብላችሁ የምታዩት? እኔ አሁንም ያልገባኝ ነገር ምን እንዲፈጠር ነው ከዚህ በኋላ የምትጠብቁት? ምን እንዲሆን ይሄ ልጅ የምትጠብቁት? የምሬ ነው የምላችሁ። በቃ ወደ ቤቱ ይመለስና ለተወሰነ ጊዜ ስጡት። ጊዜ ከሰጠው በኋላ ነገሮች ሲስተካከሉ ተመልሶ ራሱ ያለውን ነገር አገናዝቦ መሄድ ወዳለበት እንዲሄድ አድርጉት። አሁንም አብርሃም አልተሻለውም። አሁንም አሞታል። አሁንም ጉዳት ውስጥ ነው ያለው። አሁንም ያስጠላ ህይወት ውስጥ ነው ያለው። ይሄን ነገር ደግሞ መረዳት ከብዷቸዋል። በጣም ከምነግራችሁ በላይ መረዳት ከብዷቸዋል። እናንተ ለምን በዚህ ልክ መረዳት ይከብዳቸዋል? ልጁ መረጋጋት ነው የፈለገው። እኔ አሁንም ቢሆን አብርሃም ወደ ነጋሽዬ ወደ እናቱ ቤት መመለስ አለበት። አብርሃም ወደ ጋሽዬ ተመልሶ ወደ ማዘሩ ቤት ተመልሶ አብርሃም ያለውን ነገር እዛ እናት እቅፍ ላይ ሲሆን የሰው ልጅ እናት እቅፍ ላይ ሲሆንና ከእናት ውጪ ሲሆን በጣም ልዩነት አለው። አብርሃም እናቱ ጋር መመለስ አለበት። አብርሃም እናቱ ጋር ተመልሶ እንደ ድሮ በቃ በምንም ብላ ትሪት አድርጋው በምንም ብላ ነገራቶች እንዲመለስ አድርጋው ወደ ድሮ ማንነቱ ከተመለሰ በኋላ ወደዚህ መጥቶ እናንተንም ቢያወራችሁም ቢያናግራችሁም ነው የሚሻለው። እኔ ከዚህ በኋላ ቆርጫለሁ፣ ወስኛለሁ። ከዚህ በፊት ጋሽዬ እንደዚህ አይነት ነገሮችን ማወቅ የለበትም ብዬ ነበረ። ግን አሁን እናንተ እያደረጋችሁ ያላችሁት ነገር ከየትኛውም ጊዜ በላይ የሚያስጠላ ስለሆነ ሁላችሁንም ነው የምላችሁ የሚያስጠላ ስለሆነ ይሄን ነገር ጋሽዬ ማንም የፈለገ ነገር በሉኝ፣ ስደቡኝ፣ ችግር የለብኝም። የሆነ ነገር አድርጉኝ፣ ችግር የለብኝም። ጋሽዬንም አምጥቼ ልጃችሁ ከዚህ በፊት የሆነ ነገር ሲፈጠር እኔ ሄጄ ጋሽዬ ጋር እንደዚህ ደውዬ የሆነ ነገር አድርጌ ጋሽዬ እንደዚህ ተፈጥሯል እንደዚህ ሆኗል ብዬ እንደምለው ሁሉ ዛሬ ደግሞ አብርሃም ጉዳት ሲደርስበት ያኔ እንዲታረቁ በዛ ልክ ጋሽዬን ስጨቀጭቅና ሳናግር የነበርኩኝ ሰው ዛሬ ግን ጋሽዬን ሳላመጣ በቀር ለኔም የሚያስጠላ ነገር ነው። እኔ አሁንም ደጋግሜ የምላችሁ ነገር ቢኖር ይቅርታ፣ በጣም ይቅርታ። ጋሽዬን ደውዬ ላስመጣው ነው። ከዚህ በላይ መታገስ አልችልም። ከዚህ በላይ ይሄ ልጅ ገደል ውስጥ እኔ እስኪሞት ድረስ አልጠብቀውም። አብርሃምን ለምንድን ነው እስኪሞት ድረስ እንጠብቀው? ምክንያቱም ሁሉም እዚች ጋር በፉክክር የሆነ ነገር ውስጥ ሊከቱት ነው። እንደዛ ታሞ እየማቀቀ እንደዛ የሆነ ነገር እየሆነ ሩታም በሏት ሄርሜላም በሏት ናኔጋ ይቅርታ፣ በጣም ይቅርታ። እኔ የሰው ልጅ ሲኖር ነው ፍቅርም ደስታም ምንም ነገር የሚኖረው ሲኖር ነው አይደለ? እንደዛ በህንድ ራስን በማወቅና ባለማወቅ እየተጣጣረ እያለ የኔ ፍቅርና ኔጋ ማይመስል ነገር የእናንተ ፉክክርን ለብቻው አድርጉት። ፉክክር ከጤንነት በኋላ ድርድር ከጤንነት በኋላ ጤንነቱ ከተመለሰ በኋላ ይሄ ሁሉ ነገር የተፈጠረው ደግሞ በማን ነው? በእናንተ ነው፣ በሁለታችሁ ሴቶች በሄርሜላና በሩታ በተለይ ደግሞ በሄርሜላ የሰው ባል ላይ መተሽ እንደዚህ በዚህ ልክ እንትን ባቲ ይሄ ሁሉ ነገር ይፈጠራል ብዬ አላስብም። ባንቺና በሩታ በተፈጠረው አለመግባባትና ጸብ ሁለት ጎራ ተከፍሎ ሰው እንደዚህ እርስ በርስ መቦጫጨቅ መበላላት የተደረሰው በእናንተ ነው። እኔ ትላንትና በጣም ነው ያዘንኩት። እንደዛ ታሞ እንደዛ እያቃሰተ ራሱን ስቶ የሰው ልጅ እኔ እንደውም ከዚህ በፊት እንደዚህ አይመስለኝም ነበር አብርሃም። ይሄ ታመመ ምንም ሲባል እውነት አይመስለኝም ነበር አብርሃም።
እውነትም ጭራሽ በቃ የሆነ ዝም ብሎ ራሱን የሆነ ከነገራቶች ለመሸሽ ምናምን ነበር የሚመስለኝ። አሁን አረጋገጥኩኝ አብርሃም መታመሙን በትክክል በ100% አረጋገጥኩኝ። ስለዚህ አሁን ምንድነው ማድረግ የሚሻለው? ማድረግ የሚሻለው? አብርሃምን ወደ ቀድሞ ማንነቱ ወደ ቀድሞ ጤንነቱ ለመመለስ ምንድነው የሚያደርገው? ምንድነው መደረግ ያለበት? ይሄ ልጅ እኮ እንደ በፊቱ በመኪናው ተሽከርክሮ እኮ ወጥቶ መግባት አልቻለም። አጋዥ ያስፈልገዋል። ሁሌም አጋዥ ያስፈልገዋል። የሆነ ቦታ ለመሄድ ራይድ ነው፣ የሆነ ሰው ነው አብሮ ተከትሎ ሄዶ ነው። በዚህ መሃል ይሄ ልጅ ወይ መኪና ውስጥ ወይ የሆነ ነገር ቢሆን ጸጸቱ የማን ነው? እኔ በጣም አብርሃም በነገራችን ላይ በጣም ይቅርታ፣ ብዙ ነገር ተናግሬሃለሁ፣ ብዙ ነገር አድርጌሃለሁ፣ ብዙ ነገር ብዬሃለሁ፣ ብዙ ነገር ተባብለናል። ግን ያ ነገር በምንድነው እኔም አንተም በቃ በነገራቶች ባለመግባባት ነው። አም ሶሪ። ከይቅርታ በላይ ምንም የለም። እኔ በዚህ ሰዓት በማንኛውም ነገር ከጎን ነኝ። ይሄ አንተም ይሻልሃል እርግጠኛ ነኝ። ይሄ ጊዜ ሲያልፍ ማለት ነው ሁላችሁን የሚታዘብበት ጊዜ ይመጣል ብዬ አስባለሁ። አብርሃም አሁን ታሟል ብላችሁ እሱ ላይ የምታላግጡ የምታሾፉ የሆነ ነገር የምታደርጉ ሰዎች ነገ ከነገ ወዲያም መሻሉ አይቀርም፣ ይሻለዋል። እግዚአብሔር ከሱ ጋር ነው፣ ይሻለዋል ብዬ አስባለሁ። ከተሻለ በኋላ ግን ይሄን ነገር ነገ የምታፍሩበትን ነገር እንዳታደርጉ። አሁንም ቢሆን ሄርሜላ ነገ የምታፍሪበትን ነገር እንድታደርጊ አልፈልግም። በጣም የሚያስጠላ ነገር ነው እያደረግሽ ያለሽው። እዚህ ጋር ታሞ እሱ ሆስፒታል ላይ ለዶክተር እንደዚህ ደም እየሰጠ ናኒ ጋይ ናኒ ቆንጆ ኒጋ ናኒ ጋር እንዲልሳምክ እንደዚህ ይባላል? አይባልም። ቡዜም ብትሆኚ እንደዚህ አይነት ነገሮች ላይ እሱን ለትዳር ብቻ የሆነ ሰው ሊያገባ ሲል ወይ የሆነ ነገር እንትናን ወደድኩ ሲል አብረሽ ከሱ ጋር በቃ እቺ መውደድ አለበት ብለሽ ማለት ሳይሆን እንደዚህ አይነት ሕክምና እንደዚህ አይነት ጉዳት ላይ ሲሆን ወንድምሽ ዴቭ አንተም ብትሆን ቡዜም ብትሆኑ እንደዚህ አይነት ጉዳት ላይ ሲሆን ወንድማችሁ ምንድነው ማድረግ ያለባችሁ? ኑ ብላችሁ ይሄ ሁሉ ጋንታ ሰብስባችሁ ይሄ ሁሉ ሰው ሰብስባችሁ የሆነ ነገር ከማድረግ ይልቅ እሱን ንጥል አድርጋችሁ እንደዚህ የሆነ ቦታው ሽሽግ አድርጋችሁ ማሳከም ጤናው እስኪመለስ ድረስ ወንድማችን ይሄው ማንም እንዲህ በቃ ጥንክር ብላችሁ ማንም ሰው ይሄን ልጅ ሊጎዳውም እንትን ሊለውም ጤናው ክትትል ያስፈልገዋል። ሁላችሁም ዞር በሉ ብላችሁ ብጥብጥ አድርጋችሁ ሁሉንም ማስወጣታችሁ እሱ ብቻውን ክትትል እንዲያደርግ ማድረግ ነው እንጂ ይሄ ሁሉ ሰው አብራችሁ እየተተለተላችሁ እየሄዳችሁ ይሄ ሁሉ ሰው አንድ ላይ እንደዚህ እየሄደ ይሄ እኮ የታመመ ሰው ባይሆን ራሱ ይሄ ልጅ ያልታመመ ሰው የሚያሳመም ሰው ነው እንዳለ የተሰበሰባችሁ እዛ ጋር ያልታመመ ሰው የሚያሳመም ሰው ነው እንጂ የታመመ ሰው ሊያሽል የሚችል ሰው አይደለም። ሲጀመር ይሄ ሁሉ ሐሳብ ባለበት ይሄ ሁሉ አንዴ እዛ ጋር እንሂድ አንዴ እዚህ ጋር እንሂድ አንዴ እዛ ጋር እንሂድ እየተባለ ባለበት ሰዓት ማንም ሰው በዚህ በተለያየ ሐሳብ እርስ በርስ አንድ ባልሆነ ሰው መሃል ገብቶ ማንም ጤነኛ ሆኖ ተሽሎት ሊወጣ የሚችል ሰው የለም። ግልጽ ስለምራችሁ በእንደዚህ አይነት ሁኔታ ከሆነ ደግሞ ነገም ከነገ ወዲያም መቼም አብርሃም አይሻለውም። መቼም ይሄው በቃ እየነገርኳችሁ ነው አይደለ? የሚታየኝ ነገር ስላለ ነው። እኔ አሁን እዚህ ጋር አለውኝ አይደለ? እዚህ እኮ አሁን አለውኝ አብሬ ነው አይደል ያለሁት። ነገ ከነገ ወዲያም አይሻለውም። ምን ከሆነ እንደዚህ አይነት ነገር እየተካሄደ ከሆነ ስቶፕ ማለት መቻል አለባችሁ ፋሚሊ። ለዚህ ነው ጋሽዬን አሁንም ቢሆን እንደዚህ አይነት ነገር ቡዜና ዴቭ ይሄንን ነገር ማታቆሙ ከሆነ እኛ አለን ይሄ ነገር ይበቃል ብላችሁ ማትሉ ከሆነ እኛ አብርሃም መጥፎ ነገር ላይ ሆኖ እንድናየው አንፈልግም። መጥፎ ነገር ላይ ሆኖ እንድናየው አንፈልግም። ይድላው የሚመቸው ምን የሚሆን ሄርሜላን የሚያግባ ቀለሟን የሚያግባ ጫልቱን የሚያግባ ማንንም የሚያግባ የፈለገውን ማግባት ይችላል። ግን ጤነኛ ሆኖ እንድናየው እንፈልጋለን። ጤነኛ ሆኖ እንድናየው እንፈልጋለን። አይምሮውን ስቶ እብድ ሆኖ መንገድ ላይ ባየው አልቅሼ አልጨርስም። እኔ አብሬው ማብድ ነው የሚመስለኝ። ለምን ብዙ ነገር አብረን እንኳን አይደለም አብራችሁ የጠጣችሁ የበላችሁት አንድ ቀን እንኳን መንገድ ላይ ሀያ የተባባላችሁ ሰው የሆነ ነገር ሆኖ ብታዩት ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። በዛ ላይ ወጣት ሆናችሁ ገብቷችኋል። ይሄንን ነገር ደግሞ ማድረግ መቻል አለባችሁ። አሁንም ቢሆን አታዋክቡ። ወከባ አያስፈልግም። እዚች ጋር ሁካታ አያስፈልግም። ወደ እናቱ ቤት መመለስ ካለበት ወደ እናቱ ቤት እንመልሰው። ይሄው እኔ ሬዲ ነኝ። በማንኛውም ነገር ሬዲ ነኝ፣ ዝግጁ ነኝ። ወደ እናቱ ቤት አብርሃምን እኔ ይሄው ችግር የለውም። በስራዬንም መስዋዕት አድርጌ ምኔንም መስዋዕት አድርጌ ይሄው ይዤው እሄዳለሁ። እናንተ ብቻ እንትን በሉ
ይዤው እሄዳለሁ። ስራዬንም ምኔንም መስዋዕት አድርጌ እሱን ይዤ መሄድ ካቃተኝ እኔ ውሻ ነኝ። ሄዶ እናቱ ቤት እንክብካቤ ተደርጎለት ያለው ነገር ሰው ሲጀመር እንደዚህ አይነት ይሄ ጭንቀት ውስጥ የሆነ ነገር ውስጥ መሆን ሲጀምር ከሰው ጋር ተሰብስበው እያራገቡ ሳይሆን ብቻውን አድርገው ትሪት አድርገው አይምሮ እንዲመለስ አድርገው ወደ ጤናው እንዲመለስ አድርገው ነው እንትን ማለት ያለባቸው። ዶክተር ትላላችሁ። ዶክተር ምን ታውቃለች? ዶክተር ምን እንደሆነ በምን ይታወቃል? ማን እንዳዘጋጃት እዛ ሆስፒታል ማን እንደወሰደ ማን ያውቃል? ማን እንዳዘጋጀ ማን ያውቃል? ያን እዛ ሆስፒታል ሌላ ሆስፒታል ድጋሚ ሌላ ቦታ ሆስፒታል ሄዶ ቼክ ማድረግ አለበት ራሱ ማንም ባላወቀበት። እዛ ሆስፒታል እንሂድ ተብሎ እዛ ሆስፒታል የገባው ለምንድን ነው? ድንገት ያ ነገር በእንትን ቢሆንስ በዝግጅት የሆነ ቀመር ቢሆንስ ማን ያውቃል? ታውቃላችሁ? አታውቁም። አሁን ይሄንን የማይታችሁ እንደገና ሌላ ነገር ውጋታ ትፈጥራላችሁ። ይሄው ሌላ ሆስፒታል ውሰዱትና ይሄ ልጅ አስመርምሩት። ድጋሚ የአእምሮ ጤንነት ምናምን የሆነ ነገር ካለ ሌላ የተለየ ነገር ካልተገኘ እኔ እቀጣለሁ። ሲጀመር እንደዚህ አይነት ቦታ ላይ ከመድረሱ እንደዚህ አይነት ደረጃ ከዚህም የባሰ ነገራቶች ከመሄዳቸው በፊት ከዚህ በላይ ነገሩ ከመሄዱ በፊት አሁንም ነገም ከነገ ወዲያም ጥንቃቄ ማድረግ አለባችሁ። ልጁን ልትበሉት ነው። እንዲህ ዝልዝል አድርጋችሁ ልትበሉት ነው። አሁንም ዛሬም ነገም ከነገ ወዲያም እኔ ጋሽዬን ከዛ አምጥቼ እዚህ እናንተን ከማሳፍራችሁ ያለውን ሰው በሙሉ ከማስደበር ፍቀዱና ይሄንን ልጅ ቡዜም ሁኚ ዴቭ ይዛችሁት ሄዳችሁ ቤቱ እናቱ ቤት ቁጭ ብሎ ያለውን ነገር ቢከታተልና ቢመለከት ይሻላል። እንደ ሐሳብ ነው። ነገ ከነገ ወዲያ እሱ ራሱ ሲያይ ያለባችሁን የጭንቅላት ችግር አሁን እናንተ ናችሁ ልጁን እያሳበዳችሁ ያላችሁት። እንዳለ እዛች ጋር ያላችሁ ሰዎች ኤፍሬምን በሉት ዳኒም በሉት ሁሉም አታሳብዱት ልጁን። ሩታንም በዚህ ልክ የጸጸትነት ስሜት እንዲሰማት አታድርጉ። ይሄ ሁሉ ነገር እኔ ነኝ የፈጠርኩት፣ ይሄ ሁሉ ነገር እኔ ነኝ ያደረኩት ብላ እንድትል አታድርጓት። ምክንያቱም ልጅ አለ ገና ታዳጊ ልጅ አለ። ልጁንም አታንገላቱት። ምን አይነት ጭንቅላት ነው ያላችሁ? እኔ ግን ምን አይነት አታንገላቱት። እኔ አንዳንዴ ካፋችን የሚወጣው ቃልን ለምን ወደ ሌላ ነገር ለመተርጎም እንደምትሉ ለምን እኔ በዚህ ልክ ለምን የጥፋተኝነት ስሜት የሆነ ትልቅ ነገር እንደተባለ አይነት ስሜት እንዲሰማ ለምን ታደርጋላችሁ? እኔም ይኸው 3 ቀን ሰጥቻችኋለሁ። 3 ቀን እውነት ነው የምላችሁ 3 ቀን ሰጥቻችኋለሁ። ከዚህ በኋላ ይሄ ልጅ በዚህ ልክ መንገላታት የለበትም። በዚህ 3 ቀን ይሄ ልጅ አሁንም ቢሆን በብቻውን ሆኖ ነገሮችን ትሪት የሚያደርግበት መንገድ ካላገኘና በዚህ 3 ቀን ውስጥ ይሄ ልጅ ወደ አይምሮ ወደ ጤናው ማይመለስ ከሆነ ጋሽዬን የዛሬ 3ኛው ቀን ይዤው እመጣለሁ። ወይ አብርሃምን ይዛችሁት ሂዱ፣ ወይ ደግሞ ጋሽዬን አምጡት፣ ወይ ደግሞ ጤናው መመለስ አለበት እንጂ በሄርሜላና እዛ አካባቢ ባሉት ሰዎች አማካኝነት እንደዚህ ሆኗል በሚል ተርካሻ ነገር ልጁን ማሳበድ የለባችሁም። ከዚህ በላይ እኔ ምን መናገር እንዳለብኝም አላውቅም። ምን እንደሚኮን እኔ አንዳንዴ የሰው ልጅ በዚህ ልክ እንዴት እንትን ይላል የሚል ነገር አለ። ከሆስፒታል ይልቅ እንደውም የእምነት ተቋም ወስዳችሁ ልጁን ብታስጠምቁት የሆነ ነገር ብታደርጉት በጣም ቤስት ነው። ለምን አታስጠምቁትም? እንደዚህ የምታስቡ ከሆነ የምር አብዷል የምትሉ ከሆነ ያበደ ሰው መቼም በሆስፒታል በምናም የትኛውም አገር ላይ ተሽሎት ወይ የሆነ ቦታ ላይ ደርሶ አላቅም። እኔ በበኩሌ ያበደ ሰው በፍጥነት ወደ ራሱ ወደ አይምሮ የሚመለሰው ጸበልና የተለያዩ የእምነት ተቋማቶች ላይ ሄዶ ጸሎት ይደረግለት ነው እንጂ በራሱ በሕክምና የትኛውም ቦታ ላይ አይቻላቅም። ስለዚህ ሁሉ ሰው ልብ ካለን እውነትም ወንድማችን ይሻላል ብላችሁ የምታስቡ ከሆነ ውሰዱት። አሁን የጸሎት ቦታ ጸበል። አሁንም ቢሆን ቤት ነኝ፣ ሩታ ጋር እየሄድኩኝ ነው፣ እዛ ነበርኩኝ፣ አሁንም እዛ ሄዳለሁ። የእናንተ መምጫ እናፍቃለሁ። እናንተ የምትመጡበትን ቀን እናፍቃለሁ። መታችሁ ከኔ ጋር ተገናኝታችሁ የምታወሩበትን እንደዚህ መኪና ይዛችሁ እዚህ የምትሉበትን ታችሁ ከእናንተ ጋር ቁጭ ብዬ ይሄ አሁን እዚህ ጋር ማወራውን ነገር እዛ ጋር ደግሜ ማውራት ፈልጋለሁ፣ ማናገር ፈልጋለሁ። አሁንም ቢሆን ልጁን አትጉዱት በእናንተ ፉክክር። ይሄንን ነው ማለት የፈለኩት። ቴንክ ዩ